ከሆነ አባትህ ከመሞቱ በፊት መረጃ አግኝቶ ነበር። የምን መረጃ ነው ያገኘው? እሱ የሚፈልጋቸው ወንጀለኞች ነበሩ። ስለነሱ። የምን ወንጀለኛ? አንተ ቆይ ያማል እንዴ? ይኸውልህ የምነግርህን አርፈህ ስማ። ጥያቄ አታብዛብኝ። እሺ ተናገር፣ ምንድን ነው? ከዛ አባትህ ሲደርስባቸው መረጃውን ሳይወጣ በፊት ገደሉት። ዛሬ ምን ነገር ሆነሻል? በእሷ ከተኛች አንቺም ገብተሽ ተኝ። እሺ በቃ ደውጣ ነው። አንተ ደግሞ ስራና ክብርንማ አታገናኝ። ክብርን ባይሆን እንዴ ደፍሬ እሷ ልብስ አልነካ። መኩ ዝም ብለህ የተባልከውን አድርግ። አይሆንም ስለ ተው እንጂ እኔ እንዲህ አይነቱን ነገር አላረገውም፣ ማረግም አልችልም። አንተው ራስህ ደጋግመህ ብትሞክረው ይሻላል። እኔማ አንድ ሞክሬ አልተሳካልኝም። አሁን ድጋሚ ከተያዝኩ ለስኝ ራሱ ጥሩ አይደለም። ደግሞ ቆይ ያዙ የተባሉትን ልጅ ይዘውታል ወይ? እንደ አጋጣሚ ስለሷ አላወራንም፣ እኔም አልጠየቅኳቸውም። እንዴ ቆይ ምን ሆነ ነው? እንደዚህ ማት ተዘናጋ። ከተዘናጋ መበላታችን ነው። እሺ እጠይቃቸዋለሁ። በላውን ወደ ቤት ገባና ያልኩህን ነገር አድርግ። አይ እንደ ይሄ ነገር ቢቀርብኝ ግን ጥሩ ነው። ምንም አይፈጠርም፣ አንተ ምንም አታስብ። እሺ በቃ ስማ፣ ደግሞ ተሳስተህ ለማንም ምንም ነገር እንዳትል። በዛ ላይ ደግሞ የምታደርገው ነገር ተጠንቀቅ። ስልክ ሰዎች ፊት እንዳታወራ፣ ስልክህንም አስቀምጠህ እንዳትነሳ። እሺ። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ በክፍል 61 ላይ እንግዲህ በባለፈው ክፍል ላይ ኤልሹ ኑንያትን መድኃኒት ከሱቅ እንድታመጣላት ጠይቃት ነበረ። ያው ኤልሹ እንግዲህ አባቷንም አታለች። በተጨማሪም ደግሞ አሁን ላይ እናቷ የት እንደገባች ባለማወቁ የተነሳ መኖር አልፈልግም እያለች ትገኛለች። እናም በዛ የተነሳ እንግዲህ ያልተፈቀደ መድኃኒትን ማለት ነው አብዝታ በመውሰድ ራሷን ስታ ያየናት ነው። መድኃኒቱንም ከወሰደችው በጣም ስለቆየች እንግዲህ የመዳን ተስፋዋ ብዙም አይደለም አይነት ነገር እያሉ ነው ዶክተሮቹ ማለት ነው። እንግዲህ ኤልሹ እንደዚህ የሆነችው በእናቷ ምክንያት ነው። እንግዲህ ሄለንን አዶናይ አግቷታል። አዶናይ አሁን ላይ የአባቱን ገዳይ ለማግኘት ጫፍ ላይ እየደረሰ ነው። ስለዚህ ሁሉም ነገር የሚያመራው ወደ ሄለን ሆኗል። ሄለን የአባቱ ገዳይ እንኳ ባትሆን የአባቱ ገዳይ ያለበትን ታውቃለች ብሎ ያስባል። ምክንያቱም ደግሞ አባቱ ከመሞቱ በፊት የሚያደርጋቸው ነገሮች ሁሉ ወደ ወይዘሮ ሄለን የሚያመለክቱ ሆነዋል። የአዶናይ አባት ከመሞቱ አንድ ቀን ወይም ደግሞ ከሰዓታት በፊት ማለት ነው የሆነ ወረቀት ይዞ ነበረ ፖስታ። ይህን ነገር ለወንድሜ መስጠት አለብኝ ለአቶ ቶማስ ማለት ነው። እያታለለችውና እየተጫወተችበት እንድትኖር አልፈቅድላትም ብሎ ነበረ። እንግዲህ የአዶናይ አባት የሄለንን ተንኮሎች ሁሉ ደርሶበት ስለነበረ ነው። በዛ ላይ በላዩ ላይ ትማግጣለች እያለ ነበረ። ነገር ግን ትማግጣለች ብሎ የሚያስበው ከቴዲ ጋር ነው። በነገራችን ላይ ቴዲ ደግሞ የስራ አጋራቸው ሆኖ አብሯቸው ነው ያለው። እናም አብሮ ትማግጣለች ብሎ ያለው ሰውዬን የአዶናይ አባት አላወቀውም ሰውዬውን ቴዲ እንደሆነም አላወቀም። ቴዲ ደግሞ ለሰውየው ጓደኛ ሆኖ ወይም ደግሞ የቅርብ ሰው ሆኖ አብሮት ነው የሚሰራው እና እያንዳንዱ እርምጃውን ሀሳቡን ሁሉ ያውቃል። ስለዚህ ሄለንን አጋልጦ ሊሰጣት እንደሆነ ለሄለን የነግራታን ቴዲ ማለት ነው። ሄለንም እንግዲህ ያደረገችው ነገር ሰውየውን ማስወገድ ነው። እንግዲህ ቴዲ አይኑ እያየ ነው አሳስራ አስመጥ እንግዲህ ያኔ ሰዓት እንደውም ለቶማስ ስልክ ደውሎ እንገናኝ፣ በጣም የምነግር ነገር አለኝ ስለ አንዲት ስለ ወንጀለኛ ስለ ሴት ማለት ያቺ ሴት ምናምን ብሎ ስለነገረው የሆነች ሴት ወንጀል የምትሰራ ሴት እንዳለች አቶ ቶማስ ይሄን ኖሬም ሰምተዋል። እንግዲህ በዛ ቅጽበት ነበረ ቴዲ እስቲ ቆይ እኔ እናንተ እንነጋገርበት መጀመሪያ ምንም ከማድረግ በፊት እስኪ እንነጋገርበት፣ ቆይ ተው አታገኘው መጀመሪያ ብሎ ደውሎለታል። ግን አታገኘው ብሎ እንግዲህ ቴዲ ሆን ብሎ ሰዓቱን አራዘመበትና ሄለን አምጣ ወዳለችው ቦታ ወስዶ እንግዲህ አይኑ እያየ ነው ሄለን የገደለችው ሰው የሆኑን ግንባሩን በሽጉጥ ብላ ማለት ነው። ስለዚህ አዶናይ አሁን ላይ አባቱ አንዳንድ መረጃዎችን ቤት ውስጥ ጥሎ ሄዶ ስለነበረ ማለት ሲኖር ስለዛች
ስለ ህጻናቶችን ጉልበት ብዝበዛ የምትሰራው ሴት፣ ህጻናቶችን ወደ ውጭ ድርጅት የምትሸጠው ሴት፣ ከተለያዩ ክፍለ ሀገራት እያመጣች አሳድጋለሁ እያለች ወንጀል የምትሰራ ሴት እንዳለች ስሟን በትክክል ባይናገርም አባትየው ግን ስለዛች ሴት ወንጀለኛነትን እንደደረሰበት ሲያወራ ሰምቶ ነበረ። በዛ ላይ ደግሞ እንግዲህ ኑኑያት ታግታ እያለ የታገተችበት የመኪና ታድጋ ማለት ነው ቁጥሩ ከአዶናይ አባት ማታ ማታ ከስራ አምሽቶ ሲመጣ ወደ ቤት ይዞት የሚመጣው መኪና ጋራ ተመሳሳይ ነበረ። ስለዚህ ይሄ ነገር በዛ ላይ ደግሞ ኑኑ ታግታም እያለ አዶናይ አንድ ነገር አስቦ ነበረ። ሄለን ኑኑ እንድታገት ያደረገችበት ዋና ምክንያት አንደኛው እንድትመረዝ ነው። ምክንያቱም አቶ ቶማስ ኑኑንና ቤሉልን አብረን እናድርጋቸው፣ ቤሉላውን ከእረፍቱ ሊመለስ ነው፣ ስለዚህ ተረጋግቶ እንዲቀመጥ ለምን እሷና እሱ አብረው እንዲሆኑ ማለት ይጋቡ ሳይሆን በቃ እንደዚሁ ተጠናንተው ይቀመጡ አብረው፣ እሷን ለሱ እንጭለትና ከዛ በኋላ ወደፊት ራሳቸውን ሲችሉ ይጋባሉ፣ ግን ይተዋወቁ፣ ሁለቱ አብረው እንዲሆኑ እናድርግ፣ ይህን ነገር ላይ ልንገራት ብሎ እንግዲህ አቶ ቶማስ ከተቀመጠበት ሲነሳ ነበረ። መጀመሪያ ግን ይችን ባላገር ገጠሬ ነው ወይ ደረጃችን የማትመጥን ነው ወይ እንደዚህ የምትለው ብላ ነበረ። አቶ ቶማስ ደግሞ ስለ ሄለን ማንነት ያውቃል። ከየት እንደመጣች ከጎዳና እንደተነሳች ምንም የሌላት የኔ ቢጤ እንደነበረች ጠንቅቆ ያውቃታልና እሷን እንደዛ አሜን ብሎ ተቀብሎ እሷ አያውቅም የኔ ማንነት ብላ ነው የምታስበው። የውሸት ማንነት ገንብታ ነው ወደ ቶማስ ህይወት የገባችውና ቶማስ ደግሞ ሁሉ ነገሯን ያውቃል። ስለዚህ ሰው በሰውነቱ ነው የሚያከብረው ቶማስ እና በገንዘቡ ወይም ባለው ሀብት ሳይሆን በሰውነቱ በጣም ሰዎችን ስለሚያከብር ነው የሄለንን ጥፋቶቿን ሁሉ ሸፋፍኖ ሌሎች ሰዎች እንኳን እንዳይነቅፏት ሳይናገር ኤልሹ እንኳን ልጁ እንዳልሆነች እያወቀ ሁሉንም ነገር ባላወቀ ዝም ብሎ ከእሷ ጋር በፍቅር እየኖረ እንግዲህ ኑኑያትንና ቤሉልን አብረን እናደርግ ሲላት ይችን ባላገር ገጠሬ ነው ወይ ደረጃችን የማትመጥን ብላ እንግዲህ ስታወራ ምን ማለት ነው ሄዱዬ እንዴት እንደዚህ ትያለሽ እያላት ነበረ። የሚያውቀው ነገር ስላለ ነው እና እንግዲህ ያኔ የኖሬ ስትሰማ ነበረ ቶማስ ተነስቶ ለአይንዬ ይህን ነገር ላማክራት ሲላት አይ አሁን ደክመዋል ነገ ታወራታለህ ተው ብላ እንዳያወራ ተከለክለውና ያው ጧትም እንግዲህ እሱ ጧት ተነስቶ እንደዚሁ ሊያወራት ፈልጎ ነበር አይንዬን ከቁርስ በኋላ አይንዬን አወራታለሁ ብሎ ሲያስብ ቀድማ ትሄድና አይንዬን ቤሉል ሰሞኑን ይመጣልና እጮኛለችው ስለዚህ ልጆችሽን ከሱ እንድታረቂ ከሱ ጋራ ምንም አይነት እንትን እንዳይኖራቸው ብላ እንግዲህ ታስጠነቅቃታለች አይንዬን። አይንዬ ማረ ምንም ችግር የለውም ደግሞ ለዚህ ነው ወይ ብላ እንግዲህ ሀሳቧን ተቀብላ ነበረ። ነገር ግን ኑኑ ደግሞ ይህን ሚስጥር ሰምታለች። ኑኑና ቤሉልን አብረን እናድርጋቸው የሚለውን የአቶ ቶማስን ንግግር ኑኑ እዛው ተደብቃ አዳምጣቸዋለች። በጣም ደስተኛ ሆና ነበረ። ምክንያቱም ደግሞ ቤሉልን ስለምትወደ ነው ደስ ያላት እና እንግዲህ ማንም ሰው አያውቅም ብላ ነው ሄለን ሄዳ ለአይንዬ ሌላ ታሪክ የነገረቻት። አይንዬም እሷ የነገረቻትን ለልጆቿ ስትነግር ኑኑ የሆነ ነገር ማለት እንዴት ነው የሰማሁት ነገር ምን ሆኖ ነው ይሄን የምትለው እንዴት እንደዚህ ትላለች ብላ ግራ ገባት። ሴትዋ ደግሞ ቶማስ አለኝ ብላ ነው ያወራችው። አይንዬ ከሰማችኋት ቶማስ ብሏል ብላ ስለሆነ ሄለን የነገረቻት እሷም ደግሞ ቶማስ አለኝ ብላ ነው የተናገረችው። ጋሽ እንደዚህ አለኝ ብላ ነው የተናገረችውና ኑኑ የሰማሁት ነገር ታዲያ ምንድን ነው ብላ ግራ ገብቷት ነበረ። ያኔ ሄለንን ተንኮልና ክፋት ስለማታውቅ ማለት ነው። እና እንግዲህ አቶ ቶማስ ከቁርስ በኋላ አይንዬ ሊያወራት ሲል እኔ እኮ ነግሬያታለሁኝ ቅድም የነገርኩሽ ነው አይንዬ በቃ ምናምን ብላ ነገሩን ትሽፋፍናለች። አይንዬም ኧረ ችግር የለውም አታስብ ሄልዬ ነግራኛለች ምንም አታስብ በሚል ነበረ እንግዲህ ምዕራፉን የዘጋችው አይንዬ ማለት ነው። ቶማስም እንዴ እሺ በጣም ደስ አለው ተስማምታለች ብሎ ማለት ነው። እና ከዛ እንግዲህ ያላት እቅድ ምንድን ነው ቶሎ ብላ ልጅቷን መመረዝ ነው። ልጅቷን ሁለቱ ከተጋቡ የቤሉልን የእናቱን ንብረት እንደማታገኙ ስላወቀች ነው። እና እንግዲህ በዚህ የተነሳ ኑኑን አግታት እያለ ቶማስ በጣም ብዙ ገንዘብ ነው የተጠየቀው። የቤሉልን የእናቱን ንብረት ሙሉ ለሙሉ ማለት ነው የተጠየቀው። እሱን ካላመጣ ልጅቷ እንደሚገሏት ነበር የነገሩት አይደለ። በዛን ቅጽበት ግን አዶናይ እኔ ቤቱን ላሲዝ ብሎ ነበረ። ቤት ለሚገዙ ሰዎች ቶሎ ብላ ልታገናኘው ነበር። ሄለን እኮ በአንድ ድንጋይ ሁለት ወፍ ብላ በጣም ደስ ብሏት እንግዲህ አዶናይንም ቤትም ለጨረታ ልታቀርብለት ነበረ። የድፍረቷ ድፍረት ማለት ነውና ስለዚህ እነዚህ ነገሮች ሁሉ ተጨማምረው ሄለን ማናት የሚለው ቤሉል አባቱ ከሞተ በኋላ ማለት ነው
አባቱ ከሞተ በኋላ እንደውም ሀዘን ላይ እያለ ነበረ እንደዚህ ማለት በዚህ ሰዓት ልክ ላይሆን ይችላል። በዛ ላይ ደግሞ ሄለን እንደምትወዳት አውቃለሁ፣ ግን ዓይንህን ከሄለን ላይ እንዳትነቅል ብሎት ነበረ። ስለዚህ እሱ መጠራጠር የጀመረው ያኔ ነው። እንግዲህ መሲ ሁሉንም ነገር እያወቀች ነገር ግን ቤተሰቦችን አደጋ ላይ አልጥልም ብላ ከዚህ ነገር ያው ብዙ ነገር አድርጋለች። ሪከርድ አድርጋት ቢሞሪ ሁሉ አስቀምጣ ነበር። እሱንም ወሰደችባት፣ ስልኳ ላይ ያለውን ብቻ ምንም ነገር ከስር ከስር እየተከተለች እንግዲህ ሄለን መረጃዎችን እያጠፋች ትገኛለች። እናም እንግዲህ አሁን ላይ ግን ነገሩ ሁሉ ምርር ብሏል ማለት ነው። አዶናይ አሁን ያለው አንድ አማራጭ ነው። ሁሉንም ነገር አየ። ስለዚህ ሁሉም ነገር መረጃዎች የሚወስደው ወደ ሄለን ነው። ስለዚህ ሄለንን አግቷታል። እኔ ግን እዚህ ጋር ግራ የገባኝ ነገር እሱ ሄለንን ሲያግታት አብሮት የተባበረው መኩ ነው የኑኑ ወንድም። ስለዚህ መኩ ቤተሰቦቹ ደግሞ የሚኖሩት እዛ ቤት ውስጥ ነው። ስለዚህ ለቤተሰቦቹ አደጋ አይሆንበትም ወይ? እሱ ምን ቤት ነው? እኔ ለቤተሰቦቹ ቢያስብላቸው ጥሩ ነው ላለው። ምክንያቱም ሄለን እርግጠኛ ነኝ አዶናይ ሊለቃት ይችላል። መጨረሻ ላይ ወይ ልታመልጥ ትችላለች ወይ ሊለቃት ይችላል። ያኔ ለነ አይንዬ በጣም ከባድ ነው የሚሆነው። ልትጎዳቸው ሁሉ ትችላለች ብዬ አስባለሁኝ። እና እንግዲህ አሁን ላይ ኤልሹ ሐኪም ቤት ገብታለች። በጣም ብዙ መድኃኒት ስለወሰደች እና ስለቆየች ህመሟ ከባድ ነው ተብሏል። እናቷ በሌለችበት እንግዲህ እንደዚህ ሆናለች። ቤሉልም እባክህ አምላኬ እሷንም እንኳን ትውሰድብኝ አባቴ አንሱ ብቻዬን አልቅር እያለ ነው። ቤሉል እንግዲህ ኤልሹቱ አለመሆኗን ከሰማ ጊዜ ጀምሮ በጣም ተረብሾ ነበረ። ነገር ግን ቤሉል አሁን ላይ እያናደደን መጥተዋል እዚህ ድራማ ላይ። ምክንያቱም ቤሉል ነገሮችን በጣም እያሰበና በብልሃት ነበር የሚያደርገው። አሁን ግን ነገሮችን በጉልበቱ ነው የሚያደርገው። ምንም ነገር ሰዎችን በማስጨነቅና ከሰዎች ጋር በመደባደብ ነው መፍትሄ ብሎ የሚያመጣው። ማለት ለምሳሌ እንግዲህ የአባትህ ገዳይን አውቀዋለሁ ብሎ በኑኑ በኩል የተላከው ደብዳቤ አልደረሰውም ነበረ። ያው ኑኑን ዓይንሽን ማየት አልፈልግም ብሎ ማለት ነው። እና በሌላም እንግዲህ ለመሲ በድጋሜ በራቸው ድረስ መጥተው ሰጥተዋት ለቤሉል ያንን መረጃ ሰጥተው ነበረ። ቤሉልም እንግዲህ ሊያገኘው ጆን ውጭ ወጥቷል። እያወሩ ነበር። ነገር ግን የአባትን ገዳይ አውቀዋለሁ ብሎ የነገረውን ሰው በፍቅርና በስርዓቱ አውርቶ ከማውጣጣት ይልቅ ልጁን በግድ በመደባደብና በማንቋሸሽ እውነቱን ተናገር ያለዛ ገለሃለሁ ምናምን እያለ እና እንደ አዶናይ ቢሆንና የአባቱን ገዳይ ቢፈልግ መልካም ነው ላለው ማለት በጥበብ ለዛውም እንደዚህ ቤታችሁ ድረስ እኔ አውቃለሁ ብሎ ፍንጭ የሚናገር ሰው ከተገኘ በጣም አሪፍ ነው። እሱ ግን ምንም ነገር እያደረገ አይደለም። ስለ አባቱ ገዳይም ሲፈልግ አላየነውም። በዛ ላይ ደግሞ የሚሰጠውን ማለት መመርመር ይችላል እኮ የጥላት ወሬ ነው ብሎም ካሰበ ነገሮችን መመርመር ይችላል። አዶናይ ምንም አይነት መረጃ ፍንጭ ሳያገኝ ነው አባቱ ባስቀመጣቸው ነገሮች ተነሳስቶ ነው ሄለንን ዛሬ ያለበት ላይ የደረሰውና ሄለን ናት ብሎ እንዲደመድም ሄለን እንኳ ባትሆን በሄለን ዙሪያ የአባቱ ገዳይ እንዳለ አውቆ ያገታት። ቤሉል ግን ቤቱ ድረስ እኔ ያውቃለሁ ብሎ የመጣን ሰው በጉልበቱ ነበረ። ልጁ እኮ ፈልጎ ነው የመጣው፣ አስገድዶት አይደለም፣ ንገረኝ ብሎት አይደለም። እሱ ግን ሊረዳው ፈልጎ እኔ ከእውነት ጎን የቆምኩ ነኝ፣ ስለዚህ እውነቱን የነገርኩ። አባትህን የገደሉት ሰዎች መጥፎ ስራ የሚሰሩ ሰዎች ናቸው፣ ወንጀለኞች። ወንጀላቸውን ስላወቀባቸው ነው የገደሉት ብለውታል። አቶ ቶማስን ግን ማን ነው የገደለው? ሄለን ያስገደለችው ይመስለኛል እኔ ግን ሳስበው። ምክንያቱም ከመጀመሪያውም ጀምራ እያስመሰለች ነበር መሰለኝ። እንግዲህ መሲ የሄለንን ሚስጥሮች ታውቅ ስለነበረ ሄለን የሆነ ጊዜ በር ዘግታባት ስታስፈራራት ነበረ። ሄለን ካስታወሳችሁ እንደውም ወተሽ ካላወራሽኝ ቤት ውስጥ ጦርነት ይፈጠራል፣ ቶሎ ነይ ውጪ፣ ያለዛ ቤተሰቦችሽን እጎዳለሁ ብላት ነበረ። እና መሲም እንግዲህ ያኔ ነበረ ለጋሽ ስልኩ ላይ የሄለንን ሚስጥሮች በሙሉ ጽፋ ይላከችለት እና እንግዲህ ያንን ጽሁፍ እንዳየ ነው አቶ ቶማስ የሞተውና ሄለን የገደለችውም ያስገደለችው ይመስለኛል፣ እያስመሰለች ይመስለኛል። ባሏ ልክ ሌላ ሰው እንደገደለው አክት ስታደርግ የነበረው እንግዲህ ራሱ አስገድለው እንዳይሆን ብዬ አስባለሁኝ። ምክንያቱም ወንጀለኛዋ እሷና ቴዲ ናቸው። እንግዲህ ቴዲ ወንጀል ባይሰራም አብሯት ነው ያለው፣ የስራ አስፈጻሚዋ ነው። ከስር ከስሯ የምትልከውን ነገር ከሌና አግት ስትለው ያግታል፣ ከሌ እንዲያደርግልሽ ሰው ያደርጋል። ስለዚህ አብሯት እየሰራ ያለ ሰው ነው
እና የእሷን ወንጀል ነው ሊያውቅ የሚችለው። ሌላ እንግዲህ እኔ በፊት እንደውም የቤሉል አጎቱ ማለት ነው ናሆምን እጠረጥረው ነበረ። ምናልባት ለንብረቱ ብሎ ሄለንን ቶማስ በጭፍን ዝም ብሎ አምኗት ሚስቱ አድርጓት ስለሚኖር ናሆም ይናደዳል። ሄለን ውሸታም እና አስመሳይ ሴት እንደሆነች ስለሚያውቅ፣ በዛ ላይ ደግሞ ንብረቱ ሁሉ የእህቱና የቤተሰቦቹ ስለሆነ ቶማስን አስወግዶ ከዛ እንግዲህ ሄለን ከዛ ቤት ሊያባረር ፈልጎ ከሆነ ብዬ ነበረ። ብቻ ትንሽ ግራ ወሰብሰብ ያለ ነው። አሁን ግን እንደውም ወደ ሄለን ነው ነገሩ ሁሉ የሚወስደው። የአቶ ቶማስ ሞት ላይ የሄለን እጅ ሳይኖርበት አይቀርም። ምክንያቱም በተደጋጋሚ እሷ ራሱ ልትገለው እየፈለገች ስለነበረ ማለት ነው። እኔ ግን ጆ በጣም ጎበዝ ልጅ ነው። በዛ ላይ አሁን ላይ ቤሉልን ለመርዳት እየሞከረ ነው። እዚህ ቀደም ከኔ ጋራ እንደዚህ ንትርክ ውስጥ መግባቱን ተውና ቤት ውስጥ በጣም ብዙ ድራማዎች እየተሰሩ ነው። ስለዚህ ቤት ውስጥ ላይ አተኩር፣ እዛ ችግሮች ላይ አተኩር ብሎት ነበረ። ጭራሽ ደግሞ አሁን በግልጽ እኔ ያውቃለሁ የገደሉትም ምክንያቱ ይሄ ነው፣ ወንጀላቸውን ስላወቀባቸው ነው እያለው፣ እሱ ግን አሁንም ከእሱ ጋር ድብድብ ይፈልጋል። እና ቤሉል ቆም ብሎ ማሰብና በጥበብ መራመድ አለበት። ልክ እንደ አዶናይ ነገሮችን መመርመር አለበት። በስሜታዊነት ምንም የሆን ነገር የለም። እንግዲህ እስካሁን አንድም ነገር ስለ አባቱ ሲያጣራም ሆነ አባቴን ማን ገደለው ብሎ ሲፈልግ አላየነውም። ጭራሽ የሚሰጠውን መረጃም ደግሞ በደንብ ባለመቀበል ላይ ይገኛል ማለት ነው። ጆ ግን የሚያውቀው ነገር እንግዲህ ይኖራል። ግን እነዛ ሰዎች እሱን እንዳይገሉት በጣም እፈራለሁ። ጆ ሚስጥራቸው እንዳወቀ ካወቁ ሊገሉት ይችላሉ ብዬ አስባለሁ። እና እንግዲህ ሄለን ታግታለች። እዚህ እገታ ውስጥ ደግሞ የመኩም እጅ አለበት ማለት ነው። ሄለን ካመለጠች መኩ ቤተሰቦቹን ትልቅ አደጋ ላይ ይጥላቸዋል ብዬ አስባለሁ። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማዎች ያው አሁን ላይ እንግዲህ ሄለን ሚስጥሮች ሊወጡ ትንሽ ነው የቀራቸው። ያው ድራማው ራሱ ያለቀ ነው የሚመስለው። ብዙም ደስ የሚል ነገር እየታየበት አይደለም። በተለይ ቤሉል አሁን ላይ በጣም እያናደደን ነው። የአባቱን ገዳይ ተፍተፍ ብሎ አይፈልግ ወይ ኑኑን አይረዳት። ኑኑም ያው ከሱ የተሻለች አይደለችም። እና ውድ ቤተሰቦቼ እንግዲህ እንግዳዎች ክፍል 60 ላይ ኤልሹ ሆስፒታል ገብታለች። ሄለን በአዶናይ እጅ ገብታ ታግታለች። ገና ብዙ የምታወጪው እና የምትናገሪው የምትናዘዡ ነገር አለ። ስለዚህ ከዚህ አትሄጂም ተብላለች። እዚህ ነገር ውስጥም ደግሞ መኩም ተባባሪ ሆኗል። በቀጣይ ክፍል እንግዲህ ምን ሊፈጠር ይችላል? በጣም አጓጊ ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃል። ቸር ቆዩልኝ።